ዛሬም በሌላ ፕሮግራማችን ተገናኝተናል ማለት ነው። ይህን ዋይት ቦርድ ላይ የምትመለከቱት ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ስለ ትንሹ የጋራ ብዜት አሊያም ደግሞ ሊስት ኮመን መልቲፕል እንዴት አድርጋችሁ ፈተና ላይ ቢያጋጥማችሁ እንዲሁም ደግሞ ሰው ቢጠይቃችሁ ወይም ደግሞ በተለያየ መልኩ ደግሞ በጥያቄ መልክ ቢመጣባችሁ እንዴት አድርጋችሁ መመለስ እንደምትችሉ ላሳያችሁ። እርግጠኛ ነኝ ከዚህ በፊት ስለ ትንሹ የጋራ ብዜት እንዲሁም ደግሞ ትልቁ የጋራ አካፋይ ሲባል ሰምታችሁ ሊሆን ይችላል። ስለዚህ ዛሬ ደግሞ ስድስተኛ ክፍል ለምትማሩ ተማሪዎች ፈተና ላይ ስትቀርቡ እንዴት አድርጋችሁ ባጭሩ መልሱ መስጠት እንደምትችሉ አሳያችኋለሁ ማለት ነው። ይህ ቪዲዮ ደግሞ መጨረሻ ላይ ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳዘነጉ። ሁለቱንም ምሳሌዎች አንደኛውን እኔ እሰራዋለሁ፣ ሁለተኛው ደግሞ እናንተ እንደምትሰሩ ተስፋ አደርጋለሁ። እንዴት እንደምሰሩ ደግሞ ላሳያችሁ። በመጀመሪያ የተጠየቅነው ጥያቄዎች ጥያቄ ምንድነው? የ40 ቁጥርና የ30 ቁጥር ትንሹ የጋራ ብዜት ስንት ነው? ስለዚህ ትንሹ የጋራ ብዜት ደግሞ ለማግኘት ምን ማድረግ አለባችሁ? የመጀመሪያው ጥያቄ እሱ ነው። እነዚህ ሁለቱም ቁጥሮች በአብዢ ዛፍ በመጠቀም በብቸኛ ትንትን መግለጽ አለባችሁ ማለት ነው። ብቸኛ ትንትን እንዴት እንደሚሰራ ላሳያችሁ። ለምሳሌ ከተጠየቅነው ጥያቄ እንነሳለን ማለት ነው። የ40 ቁጥር ወይም 40 ቁጥርን በብቸኛ ትንትን ስንገልጸው 40 ሲካፈል፣ በነገራችን ላይ ብቸኛ ትንትን ማለት ምን ማለት ነው? አንድ የተሰጣችሁን ቁጥር በብቸኛ ቁጥሮች መግለጽ። እነዛ ቁጥሮች እነማን ናቸው? ብቸኛ ቁጥሮች አሊያም ደግሞ ፕራይም ነምበርስ የምንላቸው ምን ቁጥሮች ናቸው? አሁን ላሳያችሁ። ብቸኛ ቁጥሮች ማለት ለአንድና ለራሳቸው ብቻ መካፈል የሚችሉ፣ ለምሳሌ ሁለትን ብትወስዱ ለአንድና ለራሱ ነው የሚካፈለው። 3 ቁጥርም ለአንድና ለራሱ ብቻ ነው መካፈል የሚችለው። እንዲሁም ደግሞ 5 ቁጥርን ብትወስዱ ለአንድና ለራሱ እያን 7 11 ቁጥር አለ፣ 13 ቁጥር አለ። እነዚህን ቁጥሮች በጣም ረጅም ስለሆኑ ማለቂያ የላቸውም። ስለዚህ አሁን ምንድነው እኔ የማደርገው ማለት ነው? 40 ቁጥርን በእነዚህን ቁጥሮች መናገር። ለምሳሌ ላሳያችሁ። 6 ቁጥር ማለት 2 ሲባዛ በስንት ነው? በ3። ስለዚህ 6 ቁጥርን የገለጽኩበት መንገድ በ2 እና በ3 ቁጥር አባዝቼ ነው የተናገርኩት። ስለዚህ 2 ቁጥርና 3 ቁጥር አሁንም ምን ቁጥሮች ናቸው? ብቸኛ ቁጥሮች ናቸው። 40 ቁጥርም ልክ እንደሱ ነው የማደርገው ማለት ነው። በ2 ቁጥር መካፈል ይችላል ወይ ይሄን ቁጥር? አዎ፣ የሚካፈል ከሆነ እናካፍላለን፣ የማይካፈል ከሆነ ወደ ቀጣይ ቁጥር እንገባለን። አሁንም ወደ ቀጣይ ቁጥር ስንገባ አሁንም የማይካፈል ከሆነ አሁንም ቀጣይ ቁጥር ጋር እንገባለን። እንደ አጋጣሚ ሆኖ ግን 40 ቁጥር ለ2 ቁጥር በቀላሉ መካፈል ያለ ቀሪ መካፈል ይችላል ማለት ነው። በደንብ እስኪ 40 ለስንት ማካፈል? ለ2 ስናካፍለው 20 ነው የሚደርሰው። መልሰን ደግሞ ይህንንም 20 ቁጥር ለስንት ማካፈል? ለ2 የሚካፈል ከሆነ እናካፍላለን፣ ለ2 የማይካፈል ከሆነ እንተውና በ3 በ5 በ7 እያልን እንሞክራለን ማለት ነው። ስለዚህ በ2 ቁጥር መካፈል ስለሚችል 20 በ2 10፣ እንደገና 10 ለ2 ስናካፍለው 5። አሁን 5 ቁጥር ደግሞ ለ2 አይካፈልም፣ ለ3 አይካፈልም፣ ለ5 አይካፈልም ነው። ለ5 ይካፈላል። ለራሱ ለ5 ቁጥር ብቻ ሲካፈል ድርሻው አንድ ነው የሚሆነው። ስለዚህ 40 ቁጥርን የተናገርኩበት መንገድ ማለት ነው። ያ ማለት 2 ሲባዛ በ2 ሲባዛ በ2 2ን በራሱ ስንት ጊዜ አባዛውት? 2 አርጌ 3 ሲባዛ ማን ተጠቀም? 5 ቁጥር። በደንብ ይው። አሁን 40 ቁጥርን በብቸኛ ትንትን ሲገለጽ የተጠቀምኳቸው ቁጥሮች 2 ቁጥር ይሄው፣ 5 ቁጥር ይሄው። ስለዚህ በሱ ምሳሌ መሰረት 30 ቁጥርን አሁንም ለስንት ማካፈል? ለ2 እናካፍላለን። ለ2 እናካፍለው 15 ድርሻ ማለት ነው። አሁንም ይህን 15 ቁጥር በጣም ቀላል ነው። እናንተ ለማስረዳት ነው የዘገየሁት እንጂ እንደዛ አድርጋችሁ ፈተና ላይ መመለስ ትችላላችሁ። አሁንም ይሄ ቁጥር በ2 መካፈል አይችልም፣ በ3 ግን መካፈል ስለሚችል በ3 እናካፍለው ይሄንን 5 ነው የሚሰጠን ማለት ነው። እንደገና 5 ቁጥርን በ2 መካፈል አይችልም፣ በ3 መካፈል አይችልም። መካፈል የሚችለው በማን ነው? በ5 ቁጥር መካፈል ስለሚችል በ5 እናካፍለው 1 ነው የሚሆነው። ስለዚህ 30 ቁጥርን በብቸኛ ትንትን ስትገልጹ ወይም በብቸኛ ትንትን ቁጥሮችን ስንገልጻቸው 2 ሲባዛ 3 ሲባዛ በ5። ስለዚህ 2 ሲባዛ በ3 ሲባዛ በ5። ከዛ በኋላ ምንድን ነው የምታደርጉት? ትንሹ የጋራ ብዜት ወይም ትጋ ብ ብለን
እነዛ ቁጥሮችን እንጽፋቸዋለን። እነዛ ቁጥሮች እና ማናቸው ቁጥሮቹ 30 ቁጥርና 40 ቁጥር ናቸው። ስለዚህ የነዚህ መልስ እንዴት ነው የምትፈልጉት ላሳያችሁ። የተጠቀምኳችሁ ቁጥሮች ወይም ደግሞ እነዛን በብቸኛ ትንትን የገለጽኩበት መንገድ እነዚህን ቁጥሮች እንጠቀማለሁ። እነማን የተጠቀምኩት 2 5 2 3 5 ያ ማለት 2 3 5። ስለዚህ አሁን የተጠቀምኳቸውን ቁጥሮች 2 3 5 አመጣና እዚህ ጋር 2 ሲባዛ በ3 ሲባዛ በ5 ትላላችሁ። ከዛስ ሁለትን በራሱ ስንት ጊዜ ተባዛ? ትልቅ የሆነውን ትልቅ አርቢ ያለውን ትጠቀማላችሁ። ለምሳሌ እዚህ ጋር አርቢ ስንት ነው? 1 ነው። እዚህ ጋር ግን 3 ነው። ስለዚህ 3 እንላለን። ያ ማለት ሁለትን በራሱ 3 ጊዜ ልናባዛ ነው ማለት ነው። 3 ቁጥር ጋር ስትሄዱ እዚህ የላችሁም፣ እዚህ ጋር አለ። ስለዚህ ርቢ ስንት ነው? 1 ነው። እዚህም 1 ነው። 5 ቁጥር ጋር ስትሄዱ እዚህ ጋር 5 አለ፣ እዚህ ጋር 5 አለ። ርቢያችሁ ስንት ነው? 1። እዚህም 1 ነው። ለምሳሌ እዚህ ጋር 2 ቢሆን ኖሮ ይሄን ትቼ ይሄኛውን ነበር የምመርጠው። እንዳጋጣሚ ግን ሁለቱም እኩል ስለሆኑ 5 ብቻውን ትቀራለች ማለት ነው። ከዛ እነዚህን ቁጥሮች እናባዛቸዋለን። ስናባዛ እነዚህ ቁጥሮች 2 ርቢ 3 ማለት ስንት ነው? 8 8 ሲባዛ ለስንት? በ15 ያ ማለት ስንት ነው? 80 ሲደመር 40 ካልተሳሳትኩ 120 ነው ማለት ነው። ስለዚህ የነዚህን ቁጥሮች የሁለቱን ቁጥሮች የ40 ቁጥርና የ30 ቁጥር ከጋራ አብዢዎቻቸው ትንሹ የጋራ ብዜት ማለት ነው ማን ነው የሚሆነው? 120 ላይ በጋራ ብዜትነት ይገናኛሉ ማለት ነው። ስለዚህ እንደነዚህ ያሉ ጥያቄዎችን በቀላሉ ፈተና ላይ እንደዚህ አድርጋችሁ መመለስ ትችላላችሁ። በጣም ይህ ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳይዘነጋ፣ እንዲሁም ደግሞ ዩቲዩብ ቻናል ላይ በመግባት አዳዲስ ቪዲዮዎችን ማግኘት ትችላላችሁ። ሰብስክራይብ ማድረጋችሁን እንዳይዘነጋ። ለእናንተ ግን ኮሜንት ላይ ሰርታችሁ የምታስቀምጡልኝ የ54 እና የ108 ትንሹ የጋራ ብዜት ስንት ነው? በቀጣይ ቪዲዮ እንገናኝ።